ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 18 ቀን 2018 ዓ.ም የዕለቱን የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናጋራችሁ ይሆናል። በዜናዎቻችን ላይ ደግሞ መረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉ እንጋብዛችኋለን። በቅድሚያም አርዕስቶችን የስራና ክህሎት ሚኒስቴር በዲግሪና ከዛ በላይ የሰለጠኑ ዜጎችን የስራ ስምሪት በተመለከተ አዲስ መረጃ ይፋ አደረገ። በዝርዝር የምናጋራችሁ ይሆናል። በቀናት ልዩነት ውስጥ የምግብ ዘይት ዋጋ ላይ ከፍተኛ ጭማሪ መታየቱን ተከትሎ ከፍተኛ ቅሬታ አስከተለ። ይህን የምግብ ዘይት ከፍተኛ የዋጋ ጭማሪ ተከትሎም ከሚመለከተው አካል ምላሽ ተሰጥቷል። ሙሉ መረጃውን እናጋራችኋለን። ሰሞኑን በተከሰተው አስደንጋጭ በሽታ ህይወታቸው የሚያልፍ ሰዎች ቁጥር ጨመረ። በዚህም የተነሳ ስለ በሽታው ግልጽና የተብራራ መረጃ እንዲሁም ተገቢው የጥንቃቄ መልእክት እየተላለፈ አይደለም ተብሏል። የምትሰሙት መረጃችን ነው። በመኖሪያ ቤት ህንፃዎች ላይ በደረሰ ከባድ የእሳት አደጋ የበርካታ ሰዎች ህይወት ሲያልፍ በመቶዎች የሚቆጠሩ ሰዎች ደግሞ እስካሁን አልተገኙም ተብሏል። ሙሉ መረጃው እናደርሳችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። ተጨማሪ ከ900 በላይ አውቶቡሶች እንደሚያስፈልጉ ተገለጸ። የትራንስፖርትና ሎጂስቲክ ሚኒስቴር የትራንስፖርት አገልግሎት እየሰጡ ከሚገኙ የብዙሃን ተሽከርካሪዎች በተጨማሪ 954 አውቶቡሶች እንደሚያስፈልጉ አስታውቋል። በዚህም በአዲስ አበባ ከተማ የብዙሃን ትራንስፖርት አገልግሎትን ለማሟላት ተጨማሪ 954 አውቶቡሶች እንደሚያስፈልጉ በሚኒስቴሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ አዲስ ተናግረዋል። አማካሪው አክለውም የትራንስፖርት አገልግሎትን ለማሟላት በ5 ዓመታቱ ጊዜ ውስጥ ብቻ 5000 አውቶቡሶች እንደሚያስፈልጉ ገልጸው አሁን ላይ በከተማዋ የትራንስፖርት አገልግሎት በመስጠት ላይ የሚገኙት አጠቃላይ የተሽከርካሪዎች ብዛት ደግሞ 15653 እንደሆኑም ገልጸዋል። በተጨማሪም ከ2018 እስከ 2022 ድረስ በየዓመቱ ተጨማሪ አውቶቡሶች የትራንስፖርት አገልግሎት እንዲሰጡ ለማስቻለም በእቅድ ተይዟል ብለዋል። ህብረተሰቡም የብዙሃን ትራንስፖርት አገልግሎት ተጠቃሚ እንዲሆን ለማስቻል በተያዘው እቅድ መሰረትም በ2019 ዓ.ም ከ1000 በላይ ተሽከርካሪዎች እንዲሁም በ2020 1052 ተሽከርካሪዎች የትራንስፖርት አገልግሎት እንዲሰጡ ለማስቻል መታቀዱን አማካሪው ገልጸዋል ሲል አሃዱ ዘግቧል።
የአነስተኛና መካከለኛ ኢንተርፕራይዞችን ችግር ይቀርፋሉ የተባሉ ማዕከላት ስራ መጀመራቸው ተገለጸ። በኢትዮጵያ ያለውን የስራ ፈጠራ ስነ ምህዳር ለማጠናከር ያለመው ቢዝኮኔክት አዲስ የአነስተኛና መካከለኛ ኢንተርፕራይዞችን ዋና ዋና ተግዳሮቶች ለመቅረፍ የሚያግዙ ከፍተኛ ተጽዕኖ ፈጣሪ የምክር አገልግሎት ማዕከላትን ማስጀመሩ ተገልጿል። ይህ እንቅስቃሴም የኢትዮጵያ የአነስተኛና መካከለኛ ኢንተርፕራይዞችን በተለይም በአሰራር በስትራቴጂካዊ አመራርና በፋይናንስ ዘርፎች የሚያጋጥሟቸውን ተጨባጭ ችግሮች በልዩ ትኩረት ለመፍታት ያለመ ነው ተብሏል። በዚህም ቢዝኮኔክት አዲስ የተሰኘው ተቋም ከመላው ሀገሪቱ በተውጣጡ ልምድ ባላቸው ባለሙያዎች በመመራት ለተሳታፊዎች ተግባራዊና መፍትሄ ተኮር ምክሮችን በማቅረብ ላይ እንደሚገኝም ተጠቁሟል። በመሆኑም በፕሮግራሙ ላይ 230 የሚሆኑ ኢንተርፕራይዞች ከጀማሪ አነስተኛ ንግዶች እስከ መካከለኛ ትላልቅ ድርጅቶች መሳተፋቸውንም ካፒታል ጋዜጣ አስነብቧል። ፕሮግራሙ የአነስተኛና መካከለኛ ኢንተርፕራይዞች ዋና ዋና ፈተናዎችን ለመፍታት በሰባት ዋና ዋና ዘርፎች ላይ ያተኩራል የተባለ ሲሆን የሕግና ደንብ ማዕከል፣ ኢንቨስትመንትና የገንዘብ ምንጭ ማዕከል፣ አሰራርና ሎጂስቲክ ማዕከል፣ በአቅርቦት ሰንሰለት ቅልጥፍናና በውጪ አያያዝ ላይ ምክር የሚሰጥ ማዕከላት ይገኙበታል። በፋይናንስ ምክንያት ለመዘጋት የሚገደዱ የሚዲያ ተቋማትን ለመታደግ የሚዲያ ፈንድ እንዲቋቋም ተጠየቀም። ይህ ጥያቄ የቀረበው ደግሞ የኢትዮጵያ መገናኛ ብዙሃን ምክር ቤት የመገናኛ ብዙሃን የገንዘብ ድጋፍ ቋት ወይንም የሚዲያ ፈንድ ለማቋቋም ሰሞኑን ውይይት ባደረገበት ወቅት ነው። በዚህም እንዲቋቋም ሀሳብ የቀረበበት የሚዲያ ፈንድ ለግልና ለሕዝብ ሚዲያ ተቋማት የገንዘብ ድጋፍ የሚያደርግና ከመዘጋትም የሚታደግ ነው የተባለ ሲሆን ይኸው የሚዲያ ፈንድ ደግሞ ከስራ ውጭ የሚሆኑ ጋዜጠኞችንም ይታደጋል ተብሏል። በአሁኑ ወቅትም በርካታ የሚዲያ ተቋማት በፋይናንስ ችግር፣ በህትመት ዋጋ፣ በሳተላይት ክፍያ ውድነትና የሰራተኞች ደሞዝን ጨምሮ የአስተዳደር ወጪ መናር ሳቢያ ዘላቂነታቸው ስጋት ያጋጠመው እንደሆነ የኢትዮጵያ መገናኛ ብዙሃን ምክር ቤት የስራ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ታምራት ኃይሉ ባቀረቡት ጥናት አመላክተዋል። በተጨማሪም የፈንዱ መቋቋም ሚዲያዎቹ የሚያጋጥማቸውን የገንዘብ ቀውስ እንዲቋቋሙት ለመርዳትና በገንዘብ እጥረት ሳቢያ ገለልተኛ የሚዲያ ድምፅ ቀጣይነትን እንዳይቋረጥ ለማረጋገጥ መሆኑንም አብራርተዋል። ከዚህ ባለፈም የሚዲያዎችን ተቋማዊነት፣ ነጻነትና ብዙሃነትን ለማረጋገጥ ያግዛል ያሉት ምክትል ሰብሳቢው ጥናቱ የሚዲያ ፈንድ በመገናኛ ብዙሃን ምክር ቤት በማቋቋም መንግስት በአስቸጋሪ ጊዜ ሚዲያዎችን የሚደግፍበትን አቅጣጫም አመላክቷል። በመሆኑም የፈንዱ የፋይናንስ ምንጮች ደግሞ መንግስት፣ ዓለም አቀፍ ለጋሾችና የግሉ ዘርፍን ጨምሮ ሌሎች የገቢ ማስገኛ መንገዶችን መከተል እንደሚቻልም ተመላክቷል። ስለ በሽታው ግልጽና የተብራራ መረጃ እንዲሁም ተገቢው የጥንቃቄ መልእክት እየተላለፈልን አይደለም ሲሉ ነዋሪዎች ገለጹ። ከ2 ሳምንት በፊት በጂንካ እንደተገኘ ከተነገረው የማርበርግ ቫይረስ ተጠቂ ጋር ንክኪ እንደነበረው የተገለጸው ግለሰብ በሐዋሳ ከተማ ክትትል ሲደረግለት ቆይቶ በትላንትናው ዕለት ሕይወቱ ማለፉን አንድ የሐዋሳ ከተማ ነዋሪ ተናግረዋል። በመሆኑም የጤና ሚኒስቴር ትናንት ባወጣው መግለጫ ሀገራዊ አሃዞችን የያዘ ስለ በሽታው ጥቅል መረጃ እንጂ በሐዋሳ ከተማ ሕይወቱ ስላለፈው ሰው ግልጽና የተብራራ መረጃ አይደለም ሲሉ የከተማዋ ነዋሪዎች ተናግረዋል። በተጨማሪም ከሟቹና ከበሽታው ስርጭት ጋር በተያያዘ በተለያዩ ማህበራዊ ሚዲያዎች የሚሰራጩ መረጃዎች ስጋት ፈጥረውብናል ያሉት ነዋሪዎቹ ከጉዳዩ ጋር በተያያዘም ግልጽና የተብራራ መረጃ ሊደርሰን ይገባል ብለዋል። ይህንን ተከትሎ የሐዋሳ ከተማ ጤና መምሪያ እንዲሁም የሲዳማ ክልል ህብረተሰብ ጤና ኢንስቲትዩት በዚህ በኩል ሚናቸውን ሊወጡ እንደሚገባም አብራርተዋል። በሌላ በኩል
የጤና ሚኒስቴር የማርበርግ ቫይረስን አስመልክቶ በትላንትናው ዕለት ባወጣው መግለጫ ቫይረሱን የመከላከልና የመቆጣጠር ተግባራት ተጠናክረው መቀጠላቸውን በመግለጽ እስካሁን ድረስም 73 የተጠረጠሩ ሰዎች ምርመራ እየተደረገላቸው መሆኑን አስታውቋል። ከነዚህ ውስጥም ከጂንካ ከተማ ህሙማን ጋር የቀጥታ ንክኪ እንዳለው በክትትል ከተደረሰበት አንድ የሐዋሳ ከተማ ነዋሪን ጨምሮ በአጠቃላይ 11ዱ ቫይረሱ እንደተገኘባቸው በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ሪፈረንስ ላቦራቶሪ መረጋገጡን በሰጠው መግለጫ አክሏል። በአጠቃላይ 7 ታማሚዎች ህይወታቸው ያለፈ መሆኑንና 5 ሰዎች ደግሞ ሕክምና እየተደረገላቸው እንደሚገኝ ያስታወቀው መግለጫው እስካሁን 347 ሰዎች ንክኪ ያላቸው በመሆኑ ክትትል እየተደረገ መሆኑንና 119ኙ ደግሞ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውንም ገልጿል። በዚህም ከመጀመሪያው ጀምሮ በቫይረሱ የተያዙ ሰዎች ጠቅላላ ቁጥር 12 የደረሰ ሲሆን ህይወታቸው ያለፈ ሰዎች ጠቅላላ ቁጥር ደግሞ 7 ደርሷል ተብሏል። የማርበርግ ቫይረስ ከፍተኛ የመዛመትና የሞት አቅም ያለው በመሆኑ የጤና ባለስልጣናት ህብረተሰቡ ከፍተኛ ጥንቃቄ እንዲያደርጉና ማንኛውንም የህመም ምልክት ሲያይ ወዲያውኑ ወደ ጤና ተቋም እንዲያመራ ጥብቅ ማሳሰቢያ ሰጥተዋል። በዲግሪና ከዛ በላይ ለሰለጠኑ ሰራተኞች ሰፊ የውጭ ሀገራት የሥራ ስምሪት እየሰጠ መሆኑን የሥራና ክህሎት ሚኒስቴር አስታወቀም። የሥራና ክህሎት ሚኒስቴር በከፊል ከሰለጠኑ ሰራተኞች በተጨማሪ በዲግሪና ከዛ በላይ ለሰለጠኑ ዜጎች ሰፊ የውጭ ሀገራት የሥራ ስምሪት እየሰጠ መሆኑን አስታውቋል። ይህን ተከትሎ ከዚህ በፊት 4 የነበሩት የውጭ ሀገራት የሥራ ስምሪት መዳረሻዎች አሁን ላይ ወደ 8 ከፍ ማለታቸውን በሚኒስቴር መስሪያ ቤቱ የኢትዮጵያ ስራ ገበያ ፕሮጀክት ኃላፊ አቶ ብርሃኑ አለቃ ተናግረዋል። በዚህም ደግሞ የቤት ውስጥ ስራ ላይ ብቻ ያተኮሩ ስምምነቶች የሰለጠነ የሰው ኃይል ወደ መላክ መሸጋገራቸውን የገለጹት ኃላፊው ማንኛውም ሰው ወደ ውጭ ሀገራት ተጉዞ ስራ ማግኘት የሚፈልግ ከሆነ በስራና ክህሎት ሚኒስቴር የስራ ፈላጊ መረጃ ቋት ውስጥ በመመዝገብ ከዚህ በፊት ከነበረው በከፊል ከሰለጠነው እስከ ዲግሪና ከዚያም በላይ በሰለጠነበት የሙያ መስክ መሰማራት እንደሚችል አብራርተዋል። ምዝገባው ደግሞ በቀጥታ በኦንላይን የሚከናወን በመሆኑ ስራ ፈላጊዎች በየወረዳቸው ለዚሁ ተብለው በተዘጋጁ የአንድ ማዕከል አገልግሎቶች መመዝገብ እንደሚችሉም ጠቁመዋል። በተጨማሪም ዜጎች በተለያዩ ሀገራት በህገወጥ መንገድ ስራ እንቀጥራችኋለን የሚሉ ደላሎችንና ተቋማትን ለሚመለከተው አካል ጥቆማ በመስጠት እንዲያጋልጡም ጥሪ አቀርበዋል። በሌላ በኩል ለሲኦሲ ብቃት ምዘናም ሆነ ወደ ውጭ ሀገራት ለመሄድ የሚከፈል ምንም አይነት ገንዘብ እንደሌለም አጽንኦት ሰጥተዋል። በቀናት ልዩነት ውስጥ የምግብ ዘይት ዋጋ ላይ ከፍተኛ ጭማሪ መደረጉ ተገለጸ። በአዲስ አበባ ከተማ ነጋዴዎች በምግብ ዘይት ላይ በቀናት ልዩነት ውስጥ ከ500 ብር በላይ ጭማሪ በማድረግ እየሸጡ በመሆኑ ለተጨማሪ ወጪ ተዳርገናል ሲሉ የከተማዋ ነዋሪዎች ቅሬታቸውን አሰምተዋል። በከተማዋ ባለ 5 ሊትር የምግብ ዘይት አቅርቦት እጥረት መኖሩን የገለጹት ቅሬታ አቅራቢዎቹ በየሰፈሩ የሚገኙ አንዳንድ ነጋዴዎች ምርቶችን ደብቀው ባለፉት 5 ቀናት ውስጥ ብቻ የዋጋ ጭማሪ በማድረግ እየሸጡላቸው መሆኑን ተናግረዋል። በመሆኑም ይህ የምግብ ዘይት የዋጋ መናር እንዳሳሰባቸውና እየተባባሰ ከመጣው የኑሮ ውድነት ጋር ተዳምሮ የነዋሪዎችን ምጣኔ ሀብታዊ ጫና እያበረታ መምጣቱንም አክለው ገልጸዋል። የነዋሪዎችን ቅሬታ ተከትሎ ማብራሪያ የሰጡት የአዲስ አበባ ከተማ አስተዳደር ንግድ ቢሮ የኮሚኒኬሽን ዳይሬክተሩ አቶ አሸናፊ ብርሃኑ ባለ 5 ሊትር የምግብ ዘይት በየክፍለ ከተማው በተዘጋጁ የሰንበት ገበያ ማዕከላት ውስጥ በተመጣጣኝ ዋጋ ከ1360 ብር እስከ 1400 ብር እየተሸጠ እንደሚገኝ ተናግረዋል። ከቅርቦት ጋር በተገናኘ ምንም አይነት እጥረት እንደሌለ የተናገሩት ዳይሬክተሩ ከዚህ በተጨማሪም በሰንበት ገበያ ማዕከላት የግብርናና የኢንዱስትሪ ምርቶች በተመጣጣኝ ዋጋ ለነዋሪዎቹ እየቀረቡ መሆኑን ገልጸዋል ሲሉ
ሲል አሃዱ ዘግቧል። ዳይሬክተሩ አክለውም የኑሮ ውድነቱ በህገ ወጥ ነጋዴዎች አማካኝነት እንዳይባባስም የቁጥጥርና የክትትል ስራውን ቢሮ እየሰራ ይገኛል ሲሉ ምላሽ ሰጥተዋል። በዚህም ደግሞ የከተማዋ ነዋሪዎች ህገወጥ የዋጋ ጭማሪ ሲያጋጥማቸው በአቅራቢያቸው ለሚገኙ ለቁጥጥር ባለሙያዎች ጥቆማ በመስጠት ትብብር እንዲያደርጉም አሳስበዋል። ህገወጥ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ደግሞ የከተማ አስተዳደሩ ንግድ ቢሮ በተደጋጋሚ እርምጃዎችን እየወሰደ እንደሆነ ቢናገሩም ነዋሪዎች በበኩላቸው ከፍተኛ ዋጋ በሚጨምሩ ነጋዴዎች ምክንያት ለአላስፈላጊ ምጣኔ ሀብታዊ ጫናዎች መጋለጣቸውን በተደጋጋሚ ሲገልጹ ይስተዋላል። ምክር ቤቱ እንዲፈጸሙ ያስቀመጣቸውን ተግባራት አፈጻጸምን በተመለከተ አቅጣጫ አስቀመጠም። የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት በአራተኛ መደበኛ ስብሰባው እንዲፈጸሙ ያስቀመጣቸውን ተግባራት አፈጻጸም በጥልቀት በመገምገም አቅጣጫ አስቀምጧል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ምክር ቤቱ በአራተኛ መደበኛ ስብሰባው እንዲፈጸሙ ያስቀመጣቸውን ተግባራት አፈጻጸም በጥልቀት በመገምገም አቅጣጫ አስቀምጧል ብለዋል። በመሆኑም ምክር ቤቱ አጠቃላይ የዲጂታል ትራንስፎርሜሽን የስራ ክንውን፣ የዲጂታል መታወቂያ የምዝገባ ሂደት እንዲሁም የ5 ሚሊዮን የኢትዮጵያ ኮደርስ ኢኒሼቲቭ ትግበራ አፈጻጸምን ገምግሞ በቀጣይ ተጠናክሮ እንዲቀጥል ከስምምነት ላይ ተደርሷል ሲሉም ገልጸዋል። ከዚህ በተጨማሪ ምክር ቤቱ ረቂቅ የዲጂታል ኢትዮጵያ 2030 ስትራቴጂክ ላይ ጥልቅ ውይይት ካደረገ በኋላ ስትራቴጂክ ሰነዱን በማጽደቅ ወደ ሚኒስትሮች ምክር ቤት እንዲላክ ወስኗል ተብሏል። ቀጥለናል። ውድ ተከታታዮቻችን ከውጭ ወደ ያዝንላችሁ መረጃ ስንሸጋገር የመኖሪያ ቤት ህንፃዎች ላይ በደረሰው ከባድ የእሳት አደጋ የበርካቶች ህይወት ማለፉ ተገለጸ። በሆንግ ኮንግ የመኖሪያ ህንፃዎች ላይ በደረሰ ከባድ የእሳት አደጋ ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ ብቻ የ55 ሰዎች ህይወት ሲያልፍ 45 ሰዎች በአስጊ ሁኔታ ውስጥ እንደሚገኙና ሌሎች 279 ሰዎች ደግሞ እስካሁን አለመገኘታቸውን የሀገሪቱ ፖሊስ አስታውቋል። የእሳቱ መንስኤ አሁንም እየተጣራ መሆኑን የገለጸው ፖሊስ ህንፃዎቹ እድሳት እየተደረገላቸው እንደነበር ጠቅሶ በህንፃዎቹ መስኮቶች ላይ ደግሞ መረብና የፕላስቲክ ወረቀቶች መገኘታቸውን አመላክቷል። እነዚህ ቁሳቁሶችም እሳቱ በፍጥነት እንዲዛመት አስችለውት ሊሆን እንደሚችል በመግለጽም በእሳት ከተያያዙ 8 ህንፃዎች ውስጥ የአራቱን መቆጣጠር የተቻለ ቢሆንም አሁንም ግን ከእያንዳንዶቹ ህንፃዎች ውስጥ ጭስ ሲወጣ መታየቱን ገልጿል። በዚህም የእሳት አደጋ መከላከያ ክፍል እሳቱን ለመቆጣጠር ሙሉ ቀን እንደሚፈጅበት ግምቱን ያስቀመጠ ሲሆን አደጋውን ተከትሎ በመቶዎች የሚቆጠሩ ነዋሪዎች ህንፃዎቹን ለቀው ወደ ድንገተኛ መጠለያዎች ሄደዋል ተብሏል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም ደግሞ አንድ የአሜሪካ ዶላር 173 ብር ከ90 ሳንቲም እየተገዛ 177 ብር ከ38 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 220 ብር ከ45 ሳንቲም መግዣው ሲሆን መሸጫው ደግሞ 224 ብር ከ86 ሳንቲም ሆኗል። ዩሮ 195 ብር ከ9 ሳንቲም እየተገዛ 198 ብር ከ99 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ እንዲሁ 205 ብር ከ55 ሳንቲም መግዣው ሲሆን መሸጫው ደግሞ 209 ብር ከ66 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 45 ብር ከ73 ሳንቲም እየተገዛ 46 ብር ከ64 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 45 ብር ከ23 ሳንቲም እየተገዛ 46 ብር ከ13 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን እንዲሁ 22 ብር ከ87 ሳንቲም እየተገዛ 23 ብር ከ33 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25 በመቶ ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት